የምትሰሩት ስራና አደራረጋችሁ ባለቤት እንዳለው ሀገር አይደለም። ምክንያቱም ልባችን የለም እንደምታውቁት የኛ ልብ የሸሸ ነው። ሰው አዳማ ተቀምጦ የሚያስበው እንዴት ቦሌ እንደሚገባ ነው እንጂ አዳማ እንዴት እንደሚቀይር አይደለም። የለም እዚህ ቱሪዝም በ2030 ቢያንስ 2 ቢሊዮን የዓለም ሰው ይንቀሳቀሳል ተብሎ ይጠበቃል። ምክንያቱም እስከ 4 ቢሊዮን ሰው ወደ መካከለኛ ገቢ አቅሙ ስለሚያድግ ከቦታ ቦታ ለትራንስፖርት ከፍሎ መንቀሳቀስ ይችላል። ከነዚህ ውስጥ 50% ቢንቀሳቀስ የቱሪዝም እንቅስቃሴ እስከ 2 ቢሊዮን ሰው ይጠጋል። ዴስቲኔሽን ግን ከተለመደው በስቶሪ አማካይነት ከተሸጡት ውጪ አዳዲስ ዴስቲኔሽን እምብዛም የለም። እሱም መፍጠርም ቀላል አይደለም። ዴስቲኔሽኑ ስቶሪውንም አሁን ሁለት ነገር ተፈጥሯል ዓለም ላይ። አንደኛው ኦቨር ቱሪዝም የሚያስቸግራቸው ሀገራት አሉ። ቱሪዝም እንደሚያጥፉ ሀገራት አሉ። ለምሳሌ ቬኒስ የምትባለው ከተማ 300,000 ሰው ነው የሚኖርባት። በአመት ግን 30 ሚሊዮን ሰው ይጎበኛታል። 300,000 ሰው 30 ሚሊዮን ለማስተናገድ ታክሲው፣ ሆቴሉ፣ ጽዳቱ፣ ምግቡ በጣም አስቸግሯቸዋል። እንደ ኢትዮጵያ እንደ አፍሪካ ያሉ ጥቂት ደግሞ የኤዥያ ሀገራት ተጨማሪ የቱሪስት ፍሰት ይፈልጋሉ። ለምሳሌ ህንድ 194 ቢሊዮን ዶላር ታገኛለች ከቱሪዝም። 194 የኢትዮጵያ ጂዲፒ በብዙ የበለጠ ማለት ነው ከቱሪዝም ብቻ። ወደ 6.6 ጂዲፒዋ ፐርሰንት የሚሸፍነው ቱሪዝም ነው። 40 ሚሊዮን የሚጠጋ ሰው በቱሪዝም ሴክተር ስራ ይዞላታል። አዳዲስ ዴስቲኔሽን እየፈጠርን ስንሄድ የማናቃቸው አዳዲስ ሀብቶች እየፈጠርን ሰው ስራ እያስያዝን ግጭትና ጥላቻን እየቀነስን ለመሄድ ያስችላል። ምን ከሆነ ፖዚቲቭሊ ቦታችንን ካየንና በዚያ ልክ ከሸጥን